ነገ በደንብ አስብበታለሁ። የኔ ሀሳብ ግን በጣም ግልጽ ነው። ብትወጁ ከሆነ ድፍር ብለሽ መናገር ማትፈልጊ ከሆነ መተው ልቅቅ አድርጎ በቃ እና ድልሽን ብዙ ሞክሪ፣ አስቢበት። እሺ ይሄ ለኔ ህይወት የሚጠቅም ነገር ነው። መልካም ዛሬ ውሳኔዋን ሩታ ልትናገር ተቀጣጥረዋል። ያንን ውሳኔ ሩታ ምን ወሰነች? የእውነት አብርሽን እፈልገዋለሁ ትላታለች ለሄርሜላ ወይንስ አልፈልገውም ትላታለች የሚለውን ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ታማኝና አዳዲስ ትኩስ መረጃዎች በዚህ ቻናል ላይ ታገኛላችሁ። ይሄ አዲስ ታማኝ ቪዲዮ ከማንም በፊት በፍጥነት እናንተ ጋር እንዲደርስ የደውል ምልክቷን መጫን አትርሱ። ውዴ እንግዲህ ትናንትና ሄርሜላ ይተሻታል ስትለምናት ነበረ። በጣም አሳፋሪ ድርጊት ባልሽን ልጁን ሊያይ ሲመጣ አባሪው ነው እያለችው ያለችው በፈጣጣ ማለት ነው። እና ሩታ እየተገረመች ነበረ ስትመልስላት። ምን ተሰማሽ አንቺ ያንን ቪዲዮ ስታይ? የኔ ትላንትና እጅግ በጣም ታሪክ ነው የሆነብኝ። የትላንትና ዕለት ለመጀመሪያ ጊዜ ባልሽን ተይልኝ የሚል ለመጀመሪያ ጊዜ ነው የሰማሁት። ብቻ እኔ ምን አይነት ዘመን ላይ እንደደረስን አላውቀውም። እና እንዲህ አይነት ነገር እኔ በጣም ያሳፍራል። እኔ በጣም እንደወረደች ያወቅኩት ትላንትና ነው። በቃ ሄርሜላ እንደዘቀጠች የገባኝ ማለት ነው። እንዴት ነው ሰው የወለደችለትን ባሏን ተይልኝና እውነታውን አስተፈቅሪም ከሆነ ነገር ይወቅ የምታፈቅሪም ከሆነ ነገር ልቀቂልኝ ብላ ስትጠይቅ እንዴት ላፏ እንዳልከበዳት እኔ ራሱ በጣም ጥያቄ ሆኖብኛል። ብቻ ያማለ እንዴት እንደታገሰቻት በጣም ነው የገረመኝ። ማለት ታግሳታለች እውነት ለመናገር። ሲቀጥል ደግሞ በጣም አብርሃም አልፈልግም ብሏት አልገባሽ? በጣም ብዙ ነገሮችን ስታቀርብለት እሷ በፈለገችው መንገድ አልሄደላትም። ገብቶሻል? እሱን በልብስም አጭር ለብሳም የፈለገችውን ነገር አድርጋ እሱን ማጥመድ ስላልቻለች አሁን ማድረግ የያዘችው ሩታ ልጁን ላይ ሊመጣ ራሱ ሲል ልጁን እንዳታይ ብላ ጭራሽ የሩታን አይን እንዳይገናኙ አድርጋ እንድትገፋው ነው የፈለገችው። ገባሽ? እሷ ስትገፋው መሄጃ የለውም ወደኔ ይመጣል የሚል ነው እሳቤ ይዛ የመጣችው። እሷማ ምን መሰለሽ በጣም ጥራለች። በጣም ብዙ ርቀት ሄዳለች። ገብቶሻል? ብዙ ርቀትን ብትሄድም እሱ መደበሪያ እንጂ ያን ያህል ቦታ ሪስፔክት አልሰጣትም። ገብቶሻል? ወዲያ ያለችው አጭርም ለበሰች ሳማረብኝም ማለት ተከረከረች። ቂጧንም ማሳየኝ እሱ ልቡ ያለው እውነተኛ ፍቅሩ ያለው ከልጁ እናት ጋር ስለሆነ ማለት ነው። ገባሽ? ከዛ ምን አረገች መሰለሽ? አሁን እንደመፍትሄ አድርጋ ይሄን ነገር ያመጣችው በዚህ እንድትዟዟር ቦታ ሊሰጣት አልቻለም። ተመልሶ ሀልጁና ሲሆንባት በራሷ ይሄን ነገር ፈጥራ ይሄን ነገር ያላት አማራጭ ወደ ሩታ ማቅረብ ነው። ገብቶሻል? ከዛ ወይም በቃ አይደል ሁኔታውን ቁርጡን ማወቅ ፈልጋለሁ አሁን ለመጨረሻ ማለት ነው። ማለት ደከመች በቃ ፊት ሊሰጣት አልቻለም። ገባሽ አይደለ? ስለዚህ አሁን ያላት አማራጭ ሩታን በዚህ መልኩ ጠይቃ አብርሃም የሚለውን መልስ መጠበቅና ሩታ ደግሞ ፈልገዋለሁ አልፈልገዋለሁ የሚለውን ነገር ከሷ ሰምታ ለራሷ ማድረግ ነው የፈለገችው። የሰው ልጅ ደግሞ በገንዘብ በነገርሽ ላይ ዋጋ ከፍያለሁኝ እያለች ስትናገር ነበረ። ከሩታ በላይ ዋጋ የከፈለው የለም። ከመጀመሪያው ጀምሮ ያለ መድከም ለ3 አመት ዋጋ ከፍላለችና ልጅ እስከ መውለድ ድረስ የልጅ ስጦታ እስከ ማበርከት ድረስ የደረሰች ሰው ጋር ልትወዳደር አትችልም። እሷ ትናንትና መታ ዋጋ ከፍያለሁ ልትል አትችልም ማለት ነው። ምክንያቱም የሩታ ዋጋ ስለሚበልጥ በጣም እሱ አሷን አሟልታ እንኳን ብዙ ዋጋ የከፈለች ብዙ መስዋዕትነት ስንት አመት ሙሉ የከፈለች እዚህ ደረጃ የሚያደረሰች አፏን ሞልታ ይሄን አርግልታል አለች። የሚያምር ወርቅ ላይ አምታየውን ሰጣው ማለት ነው። እኔ ምንድነው ዋጋ የከፈለችለት? ቂጧን እያወደለደ ይመስታ ለራሷ ስለሰማች እንደውም እሷ ናት የተጠቀመችበት ብዬ ነው የማስበው። በተቃራኒ ካሰባችሁ በደንብ አብራም የተጠቀመችበት እሷ ናት። አንደኛ ማስታወቂያ ብዙ ነገር በሱ ምክንያት ብዙ ስራ መጥቶላታል። በሱ ምክንያት ፊዚካሊ ማልሹ አክቹአሊ ገንዘብ ማልሹ ኢኮኖሚ ማልሹ በብዙ ነገር እርግጠኛ ነኝ ከሱ በመጠቀም በጣም ብዙ ነገር አትርፋለች። እውቅናን አግኝታለች። ቻናሏን አሳድጋለች። በአጭር ጊዜ እንደ ሩታ ዶላር ተከፋይ አርጓታል።
ሂሙማን ሄር አንድ ሂሙማን ሄር ወደ 2-3 ሂሙማን ሄር ቀይሯታል። መናገር ካልን በጣም ብዙ ነገር ብዙ ማለት ነገር ነው። አለ። ስለዚህ ትክክል እንደው ነሽ። ድብን አድርጋ የተጠቀመችበት እሷ ናት የተጠቀመችበት። እንደውም ምክንያቱም በነገርሽ በሷ ላይ እሱም አማካኝነት ብዙ ማስታወቂያ እየሸቀለባት ነው። እየመጣላትም እየሰራች እንደሆነ ብዙ ኢንፎርሜሽን እየደረሰን ብዙ የኮስሞቲክስ የፀጉር ቤት የብዙ የምትሰራቸው ፀጉር ቤቶች ምናምን በብዙ ነገር በሷ አማካኝነት ብዙ ስራ እንደመጣላትና ብዙ ነገር እንደተጠቀመች ብዙ ኢንፎርሜሽን እየደረሱና ነው። በነገርሽ እልቅስ ላይ መስዋ እሱም ወዷት ሳይሆን እየሸቀለባትም ነው። እሱም ማስታወቂያ ባለፈው ዕለት እኮ አሲድ ቬሎ ለብሰው አሲድ ሸቅሎባታል። እያየሽ ከሆነ ደግሞ ባህር ላይ ዋና ገንዳ ላይ ገብተው ሲዋኙ ራሱ እንደዛ በሶስት ወንዶች ተሸክመዋት ሲወጡ ያን ሁሉ እየሸቀለባት ነው። ሩታ እንደዛ አይነት ቪዲዮ ሰርታ አታውቅም። ገብቶሻል? ይችኛዋን ግን በደንብ እየሸቀለባት ነው እና ትናንትና በደንብ ዋጋ ክፈይ ይስተካከላል ስትላት በጣም መልሷስ ገርሞኛል። የሩታ አስደምሞኛል እና ዋጋ ከፍላ ሜዳ ላይ ነው ማለት የሚጥላት። በጣም ማደንቃት ሩታን አንድ ነገር ልንገርሽ፣ ያየ ማደንቃት ማሻአላህ ተባረከላ በጣም ትዕግስት አላት። እንደኔ አይነቱ ቢሆን አሁን በሰዓት እዛ ብዙ በለፈለፈችበት ይሄን ነገር ባቀረበችልኝ ሰዓት እማረጋትን እኔን አያርገኝ እኔ ራሱ ይፈታልኝ። እግሯን ሰብሬ ነበር ዶሮ ጠባቂ ማደርጋት። ሩታ በጣም ነው በንቀት ስታወራቸው ነበረ። በንቀት ስልሽ ወሬያቸው ገርሟት በቃ እንዲህ በኮንፊደንስ ነው በቃ ጥብርር ብላ ምናምን የመለሰችላችሁ። ያ ነገር አሁን ነገረቻት እኮ አንቺ ያንን ለሌሎቹ ስሙን ብቻ ሴቶች ይጥራውና የዚህን ያህል ነገረቻት እኮ አንቺ ለሌሎቹ ሴቶች ለኔ እንደዚህ እንደምታደርጊ ለሌሎቹ ሴቶች ታደርጊያለሽ ወይ እስከመባል ይሄ ራሱ ለሷ ውርዴት ነው ከምንም በላይ አዎ ከምንም ያንን በላይ ስሙን ማለት ነው። ራሱ ግን መጥራት ራሱ እየደበረኝ ነው። እና ትናንትና ቪዲዮውን አታየውም ብሎ ነው ስሟን ሲያጠፋት የነበረው። በቃ ንቀቷ ምናምን አናዶታል። ሁለታቸውንም እንጭርጭር አድርጋ ነው የደፋቻቸው፣ አቃጥላቸዋለች። እና እሷ እየሳቀች ምናምን ነው። እነሱ ግን ውስጣቸው በጣም አሯል፣ ተናደዋል። አይተሽ ከሆነ ደግሞ አንተ አቤል ተብዬው እኔ ደግሞ አሁን ወደ አቤል ስዞር ማለት ነው አቤል ተብዬው አንተም ነገጧት ህይወት ይኖርሃል፣ ላይፍ ይኖርሃል። ይሄ ልጅዮ ከሞት አፋፍ ራሴን አጠፋለሁ ኑሮ ሰርቲቶኛል መሮኛል ባልክበት ሰዓት አብሮ አደጌ ነው ያገሬ ልጅ ነው ብሎ ወንድሙ ጋራ ሆኖ ቻናል ከፍቶ ለዚህ ደረጃ ያበቃ አብርሃም ታደሰ ነው። ከቻልክ የልጁ ሚስት ጋራ የልጁ እናት ጋራ ማቀራረብ ሲገባ እሱን ወዲ ያልሆነ ላይፍ እንዲገባ በየቦታው ልጅ እንዲኖረው ወይም እንደገና የሰው ልጅ መውለዱም ሁሉም ነገር አንድ ሰው ሲሆን ነው። ምንም ቢሆን በሩታ ሀብቴ አስደስተሃል፣ ብዙ ነገር እንደ ወንድም ማቅረብሃል፣ በሷ እጅ በልተሃል። በጣም ብዙ ነገር እንደ ወንድም ሆና እንዲህትም እንደ ብዙ ነገር ሆና ከጎን የነበረችው ሩታ ሀብቴ ናት። ከዚህ ደረጃም የደረስከው በእነሱ ነው። ከቻልክ እነሱን ማስታረቅ ሲገባ ዛሬ ለመጣች ስለዚህ እርባና ቢስ ከሷ ጎን ቆመህ በዚህ ያህል ስትገራሰር እንዳንተ የዘቀጠ ሰው በዚህ ዓለም አይቻላል። የጓደኛ እባብ የጭቃ ሰው ማለት አንተ እንደሆንክ ማወቅ አለብህ። ሁለታቸው ንቅል ብለው መውጣት አለባቸው። እነዚህ ሁለት ልጆች ንቅል ብለው ከወጡ እነሱ የማይታረቁበት ምክንያት የለም። አንድ ላይ ይሆናሉ። ገብቶሻል? ሁለታቸውም ላይ እኮ መፈላለግ አለ። እያየሽ ከሆነ ግን እልህ አለባቸው ሁለታቸውም እና ብዙውን ነገር እንዲበላሽ ያደረገው እንዳልሽው አቤል ነው። ሁለታቸው ናቸው። ደግሞ ትናንትና እኛ የእናንተን ትዳር ለማዳን ምናምን እያለ ሲያወራ ነበር ግን ለመፍረስ ዋናው ምክንያት አቤልና ሄርሜላ ናቸው። ዛሬ እንግዲህ አቤልና ሄርሜላ በአብርሽ ፊት የሩታን መልስ ይጠብቃሉ። ምን ይመልሳሉ ብለሽ ታስቢ? ነገርኩሽ እኮ እኔ መጀመሪያ በእነሱ ህይወት ብዙ ነገር ሰርተናል። ሩታ ምን ትመልሳለች ብለሽ ታስቢያለሽ ዛሬ? በእርግጠኝነቱ ሰጁ እኔ ቆይታለሁ ከወሰንኩ ነው የምትለው። ከወሰንኩ ቆይታለሁ እሱ ነው እንጂ አለቀኝ ያለው እኔ ከወሰንኩ ቆይታለሁ እንደምትል ነው ተስፋ የማደርገው እኔ ውሳኔዋ ይሄ ነው ብዬ ነው የምጠብቀው። እሷ ጋር ሂጄ ብዝናና ደስ ይለኛል እያለ ሲል ነበርና ግን ሩታ ቆራጥ ወሳኝ ሆናለች። ለምን መሰለሽ አብርሽ ሰሞኑን ያው ለምኗታል እንታረቅ ምናምን ብሏታል። ያው በሽማግሌ በምንም ባይጠይቃትም እንዲሁ ኖርማል ባፉ ብሏታል። ግን እነዚህ ሁለት ልጆች ካልወጡ አንድ ላይ እንዴት ሆነው ይሆናሉ? ሩታ ተናግራለች። አዎ እኔ አልፈልግም ውሳኔን ተናግሬያለሁ እያለች ነበርና እንግዲህ ውድ ቤተሰቦች የዛሬው ቪዲዮአችን ይህንን ይመስላል። በቀጣይ ደግሞ በአዲስና በትኩስ ቪዲዮ እንገናኛለን። ሰብ ላይክ ማድረጋችሁን አትርሱ። ለሰጠሽን ሀሳብ እናመሰግናለን። በቀጣይ ቪዲዮ እንገናኝ።